አንቺ ሞልቶልሻል ልጄ። እኔ ብታይ እንዴት እንደደነገጥኩ ስሄድ ዳጣ እዛ ቁጭ ብላ ላገኛት። ለምን ምን ለምን አለው? ዳጣ ከደረጀ ጋር ነው የወጣችሁ ብላችሁ እዛ ስሄድ ሳገኛት እንዴት እንደደነገጠች እውነት ለመናገር እኔም ደንግጫለሁ። ለምን እማዬ? ማለቴ አንቺ ስለምን ደነገጥሽ እሷ ስለምን ደነገጠች ብዬ እኮ ነው። እውነት ለመናገር ምናልባት ድንገት ስለሄድኩባችሁ ይመስለኛል። ዳጣ በጣም ደንግጣ ነበር። ሰላምና ዳጣ ምን መሽቷል እኮ ሲጀመር ቀድማ መግባት ነበረባት እንዴ። ይቺ ልጅ ግን ሀይባ ያታለች። በጣም ወጣ ማለት አብስታለች። እዚህ ቤት እስካለች ድረስ እንደ ልጅ መታዘዝ አለባት። እማዬ ግን አንድ ጥያቄ ልጠይቅሽ። ምንድን ነው? ባል ሳገባ ባሌን ይቅር ማለት የሌለብኝ ምን ቢያጠፋ ነው? ምን? ቀላል እኮ ነው እማዬ። ማለት ለምሳሌ አባዬ ምን ቢያጠፋ ነው ይቅርታ ልታደርጊለት የማትችይው? ወይ ብዬ ስለሆነ ታስቤ አላውቅም፣ ግን ይመስለኛል አብዛኛው ሴቶች አንድ አይነት ነገር ነው የሚያስፈራ። ራሴ በሁለት ነገሮች ይቅርታ ላደርግለት አልችልም። በምን እማዬ? የመጀመሪያው ሊመታኝ ማለት ሊያጠቃኝ ቢሞክር ፈጽሞ አብሬው አልኖርም። እዚህ እኔን እየመታኝ ከኔ ጋር ሊቀጥል አይችልም። ሁለተኛውን ያው መገመት ትችላለሽ። አልችለውም እማዬ። ንገሪኝ፣ ምንድን ነው? ግልጽ እኮ ነው። የትኛዋም ሴት ብትሆን ኮምፕሮማይዝ የማታደርገው ነገር ነው። እሺ እማዬ፣ ምንድን ነው? ላይ ሌላ ሴት ቢደርብብሽ በምንም አይነት ምክንያት ይቅርታ ማድረግ የለብሽ። ለአንድ ቀን ቢሳሳትት አይልሽ አጋጣሚ የሚባል ነገር የለም። ባለትዳር ወንድ የሚሳሳትበት አጋጣሚ በጣም ጠባብ ነው። ምክንያቱም ቤቱ ሚስቱ አለች። ገባሽ? ተጨማሪ ምርመራ ማድረግ አለበት። እናቷ ሰላም መሆኗን አረጋግጣለች ማለት ነው። ሳምንቱ ሙሉ ስጨነቅ የነበረው ይሄ እንዳይፈጠር ነበር። ዳጣ እናቷ ሰላም እንደሆነች እንድጠረጠር ብዙ ጥሬ ነበር። ሰላም እናቷ እንደሆነች አልጠረጠረችም። ከዚህ ቀደም ዳጣ የሰላም ልጅ መሆኗን ወረቀቱ ላይ ተው ነበር። ሰላም ለእናንተ ይሆን ነው። ሁላችሁንም ሰላም ብያለሁ። ዛሬ ዳጣ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ በማየት ሀሳብ አስተያየት በኮሜንት አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ዳጣ ለብዙ ጊዜ እናቷን ለማወቅ በጣም ስትጨናነቅ ነበረ። አሁን ላይ ግን ትክክለኛ እናቷ ሰላም እንደሆነች አቶ ደረጀ ይነግራታል ማለት ነው። ለእሷ ስትል እዛ ቤት እንደኖረች ለእሷ ስትል ብዙ ፈተና እንዳየች አቶ ደረጀ ይነግራታል። ዳጣ አሁን ላይ ምንም አለመናገር መርጣለች ማለት ነው። እንግዲህ በጣም ያሳዝናል ማለት ነው። እናም ደግሞ ዳጣ በድንጋጤ ራሷን ስታ ነበረ። የምነግርሽ ትክክል ነው፣ እናትሽ ሰላም ናት። ስሜታ አውቃሽ ነበረ ሁለታችሁም። ሰላምም በቅርብ ልጇ እንደሆነች እንዳወቀች ይነግራታል። 21 ዓመት እሷን ለመጠበቅ እዛ ቤት እንደኖረች ይነግራታል። እሱ ቤትም ሰራተኛ የሆነችው እሷን ለመጠበቅ እንደሆነ ይነግራታል። ግን ምንም መልስ ሳትመልስ ዝም ብላ እያዳመጠችው ነበረ። በጣም ነው ያስለቀሰችኝ ማለት ነው። አቶ ደረጀ አትችይም ብዬ ነግሬሽ ነበረ እኮ ዳጣ እያለ አብሮ ያለቅሳል። ወይዘሮ ማርታ ሰላም ቤት ዳጣን እንዳገኘቻት ለኤቢ ትነግራታለች። እዛ ቤት ስታገኛት ዳጣ በጣም ደነገጠች ብላ ለኤቢ ስነግራት፣ ኤቢም ለምንድን ነው የደነገጠችው? አንቺ ስለምን ደነገጥሽ ብላ ተጠይቃታለች። ወይዘሮ ማርታ አሁንም ምንም ያወቀችው ነገር የለም፣ በድንገት ስለሄድኩባቸው ይሆናል። ዳጣ በጣም ደንግጣ ነበር ስትላት፣ ግን እማዬ ሰላምና ዳጣ ምን ብላ ደነገጠች? ወይዘሮ ማርታ አሁን ላይ አቶ ደረጀ ያለበትን ስታስብ ጥርጣሬ ውስጥ ገብታለች። ነገር ግን ያው የሰላም አሁን የተወለደ ልጅ የአቶ ደረጀ ሊሆን ይሁን ብላ እያሰበች ነው ያለችው። አቶ ደረጀም ያው ለመናገር አልፈለገም። ኤቢም እንግዲህ ተይ በቃ ስትላት፣ አንቺም ነገር በሆድሽ መያዝ ጀመርሽ፣ እስኪ ይሁን ብላ ዝም አለች። ዳጣም እስካሁን አልመጣችም አይደል? እስኪ ደውይላት
ብላ ስልኩን ወደ ዳጣ ይደውላሉ። ዳጣም ታማ ነበረ ማለት ነው። እናቷን ሰላም እንደሆነች ሲነገራት ራሷን ስታ ሆስፒታል ገብታለች። ስልክ ሲደወል አታነሳም። እኔን ቀድማ መግባት ነበረባት። ወጣ ወጣ ማለት አብዝታለች። እዚህ ቤት እስካለች ድረስ እንደ ልጅ መታዘዝ አለባት ብላ ትቆጣለች ወይዘሮ ማርታ። ግን በጣም ተጨናንቃለች ማለት ነው። ምክንያቱም ኤቢ ተነግሯታል ማለት ነው። እሷም ዳጣ የማን ልጅ እንደሆነች ለማወቅ ብዙ ስትጥር ነበረ። በስተመጨረሻ አቶ ደረጀ ነግሯታል ማለት ነው እህቷ እንደሆነች። ለእናቷ አልነገረቻትም። ነገር ልንገርሽ አልሳገባ ባሌን ይቅር የሌለብኝ ምን ቢያጠፋ ነው ትላታለች ወይዘሮ ማርታም በጣም በመደንገጥ ያው የምመታት ባልና ሌላ ሴት የምደርብባት ወንድ ካሌ መቼም መቀር አልለውም ብላ ትመልስላታለች። ኤቢ ግን በጣም ነው የደነገጠችው። ምክንያቱም አሁን ላይ የተፈጠረው ነገር እናቷና አባቷ እንዳይለያዩ እያሳሰባት ነው ያለው ማለት ነው። ወይኔ በጣም ይገርማል ማለት ነው። አሁን ወይዘሮ ማርታ ይህን ነገር ካወቀች ትልቅ ችግር ይፈጠራል። አሁን ላይ በጣም አቶ ደረጀም በጣም እየተጨናነቀ ነው ያለው። ነገሮቹን ለመደበቅ ይሞክራል። ወይዘሮ ማርታም አሁን ላይ ጥርጣሬ ውስጥ ገብታለች። የሆነ ነገር ስትጠይቀው ቶሎ ብሎ ወደ ውጭ ይወጣል ወይ ደግሞ ነገሮቹን ለመደበቅ ይሞክራል ማለት ነው። መጨረሻ ምን የሚሆን ነው የምመስላችሁ? ሰላም ናታ ጋር በመደወል እንዴት ናችሁ? ቤቱ ሰላም ነው ብላት ጠይቀዋለች። በጣም ተጨናንቃለች። እሷም ዳጣ እውነቱ ከተነገራት በኋላ ምንድን ነው ሰላም ደህና አይደለሽም? ድምፅሽ እኮ ተቀያይሯል ይላታል። አዎ ናታ ችግር ሳይፈጠር አይቀርም። ዛሬ ረፋድ ላይ ጋሼና ዳጣ እዚህ ያሉት እየመታ ነበረ። ምን ይላታል። ናታን በጣም ደነገጣ። እትዬ ግን ጋሼን አላየችውም። ቶሎ ብለን ከቤት አስወጣን እሺ ብሎ ይጠይቃታል። አሁን ጋሼ ስልክ አነሳም፣ ዳጣም ስልክ አታነሳም እና ለዳጣ እናቷ እንደሆንኩ እንንገራት እያልን ነበረ። ምናልባት እቤት መጥተዋል ብላ ትጠይቀዋለች። አባዬም ዳጣም እቤት የሉም እኮ ሰላምዬ ብሎ ናታ ይነግራታል ማለት ነው። ሰላም በጣም መደንገጥ፣ እባክህን ዛሬ ሳልነግራት አላድርም ብሎኛል። ነግሯት ችግር ተፈጥሮ ይሁን እንዴ? እባክህን ናታ ልጅ አንድ ነገር ሆና እንዳይሆን ቤት ካሌሉ ስልክ ካላነሱ የሆነ ችግር አለ ማለት ነው እያለች ሰላም አሁን ላይ ጭንቀት ውስጥ ነው ያለችው። አሁን ላይ አቶ ደረጀ በጣም ግራ ተጋብተዋል። ከናታ ጋር እየተመካከረ ነበረ። አብጌል ታውቃለች እንዴ ዳጣ የሰላም ልጅ እንደሆነች በማለት ናታን ይጠይቀዋል። ናታም አይ አባዬ አታውቅም ምንም ነገር ዳጣ እህቷ እንደሆነች እንጂ ከሰላም መወለዷን አታውቅም ይለዋል። ምንድነው የተፈጠረ? ናታ ከዚህ በፊት ዳጣ የሰላም ልጅ እንደሆነች ጠርጥራ ነበረ። ከዳጣ የሆነ ነገር ወሰደች እና ዲኤንኤ ያስመረመረቻት ብሎ ለአቶ ደረጀ ሲናገር አቶ ደረጀ የበለጠ ሀሳብ ውስጥ ገብቷል ማለት ነው። ኤቢ አወቀች ማለት የሰላም ልጅ እንደሆነች አወቀች ማለት ወይዘሮ ማርታ ትሰማለች። አሁንም ደግሞ ሌላ ችግር እንዳይፈጠር በማለት አቶ ደረጀ እያሰበ ነው ያለው። ኤቢም የሰላም ልጅ እንዳልሆነች አረጋግጣለች ማለት ብሎ ይጠይቀዋል። እኔ የዳጣን ናሙና ቀይሬባት ነው። እኔ በተኛውበት ስንቴ ነው ከጉዳ ወጣኸኝ ናታ፣ ስንቴ ነው ያዳንከኝ፣ ስንቴ ነው የታደግከኝ ናታ። እኔ ምንም ነገር አልልህም፣ ብቻ እድሜ ሰጥቶኝ ያንተን ውለታ ለመመለስ ያብቃኝ በማለት ናታን ያመሰግነዋል። ናታ ልክ እንደ ልጁ ያየዋል ማለት ነው። ናታም ልክ እንደ አባቱ ለአቶ ደረጀ በጣም ይጨናነቀዋል። ኤቢ ሰላም እናቷ እንደሆነች ስለተረዳች ዳጣ ሰላም እናቴ አይደለችም ብላ ነግራታለች። ለዚህ ነው ዳጣ ሰላም እናቷ መሆኗን ያልጠረጠረችው አለ አቶ ደረጀም። አዎ አባዬ ለዛ ነው። አቶ ደረጀም በጣም ደስ አለው ማለት ነው። ናታን
ዳጣ እንትን ስለቀየረ ማለት። በዚህ አጋጣሚ ዳጣ እናቷን ስላወቀች በጣም ደስ ብሎኛል። እናንተ ደስ ያላችሁ እስቲ በኮሜንት አሳዩኝ ማለት ነው። አሁን ላይ ደግሞ በጣም እያሳሰበኝ ያለው አቶ ደረጀ ነው ማለት ነው። አቶ ደረጀ ይሄ ምስጢር ወጣ ማለት ከወይዘሮ ማርታ ጋር መለየቱ ስለማይቀር ወይዘሮ ማርታ ይሄንን ጉዳይ መስማት አለባት ወይስ መስማት የለባትም ብላችሁ ታስባላችሁ? እኔ ግን መስማት አለበት ብዬ አስባለሁ። ምክንያቱም ያው እውነት መውጣቱ ስለማይቀር መቼም እውነት ተደብቆ ስለማይቀር እውነቱን አውቃ የሆነው ቢሆን ብዬ አስባለሁ። እናም አቶ ደረጀ አሁን ላይ ዳጣ ከሰላም እንደወለድኳት አብጌል ብትሆን መስማት የለባትም በማለት ናታን አስጠንቅቋል ማለት ነው። ናታንም ሻባዬ ችግር የለውም ማለት ዳጣ ራሷን ስታ ሆስፒታል ነበረች እና ከዛ ሆስፒታል ድና ወደ ቤት ሄዳሉ። አሁን ላይ ወይዘሮ ማርታ አሁን ላይ ቤቷ ውስጥ የተፈጠረውን ጉዳይ ምንም የምታውቀው ነገር የለም። የአቶ ደረጀ ስልክ ሲደወል አያነሳም። ዳጣም እንደዛው ናታ ጋ ደውላ ቆይ ምን ሆናችሁ ነው? የት ሄዳችሁ ነው? ሰው ያስባል ብላችሁ አታስቡም እንዴ? እማዬ እኔ ድንገት ስለወጣው በጣም ይቅርታ፣ በቃ እየመጣን ነው አላት ናታን። ሶስቱም አብሮ ናቸው እየመጡ ነው ብላ ለኤቢ ስትነግራት፣ እማዬ ለምንድን ነው አብሮ የሆኑት ይመስልሻል? ደግሞ ምን አስበሽ ነው? ማለቴ ምን ገጥሟቸው ነው አለች ኤቢም። እሱን ምንም የማውቀው ነገር የለም አለች ወይዘሮ ማርታ። አቶ እንጠይቃቸዋለን። ዳጣ አሁን ደህና ነሽ አይደል ይላታል። ወደ ቤት እየሄዱ ነበረ። ዳጣ ግን በጣም እያለቀሰች ነበረ። ዳጣ ያውልሽ ሰላም ጋር ነገ ጠዋት ወስድሻለሁ፣ ብቻ ዛሬ አረፍ ብለሽ ደሪ። ዳጣ ይዞሽ ይህን አባዬ ቀድሞ እንድነግርሽ ብዬ ነው እንጂ እኔ ቀድሜ ይሄን ነገር አውቅ ነበር አላት ናታ። ኤቢ ግን ይህንን ጉዳይ ከሰማች በጣም ትልቅ ችግር ይፈጠራል። ሰላም እናትሽ ናት፣ ስለ ዲኤንም ናታን ነግሮኛል። ጌል ሰላም እናትሽ አይደለችም ያለችሽ ናታን የዲኤን ሙምና ስለቀየረባት ነው። አዎ ዳጣ እውነት ነው፣ እኔ ነኝ የቀየርኩት። ይሄንን ያደረግኩት ደግሞ አንቺ ቀድመሽ ከሰማሽ ችግር ይፈጠራል ብዬ ነው ይላታል። ዳጣ ግን ምንም መልስ አትመልስም፣ ዝም ብላ ታለቅሳለች። ሰላምም ልጇ እንደሆነች አውቃለች። አስቸግሪያት ነው እኔ ጠብቂ ብያት ነው። እሷ ሁሌ አንቺን አግኝታ ዞር ብላ እንዳለቀሰች ነው። 1 ዓመት ሙሉ አንቺን እንደጠበቀች ነው። ይኸውልሽ ዳጣ ይልቅ እሷን እንደምትመርጪ እርግጠኛ ነበረች። እንግዲህ ዳጣ ቤት ውስጥ አቢጌልም ዳጣም ዋም ሁሉም አያውቁም። አሁን የሚያውቁበት ጊዜ ቅርብ ነው። የፈለገ ነገር ብመጣ ለማርታ ልጄ እንደሆንሽ እነግራታለሁ። ከምነግራት ድረስ አንቺ ዝም በይ። ነገ ጠዋት ደግሞ ሰላም ጋር ወስጄ ያስተዋውቅሻለሁ አላት። ዳጣ ሰላም እናቷ እንደሆነች ስነግራት እኮ ራሷን አታውቅም ነበረ ማለት ነው። በድጋሚ ወስጄ እናትሽን ጋር አስተዋውቅሻለሁ ይላታል። ዳጣ ግን ዝም ነው ያለችው። ዳጣ ብሎ ያናግራታል። እሷ ግን ምንም መመለስ አልቻለችም። ዝም ብላ እንባዋ ይፈሳል። እና ከዚህ ድራማ ምን ተማራችሁ? ባለትዳር ሆናችሁ ሌላ ሴት ጋር ስትሄዱ ይሄ ነው፣ ቤታችሁ ውስጥ ሰላም አይኖርም። ሁሌ ጭንቀት ነው፣ በቃ ሁሌ ሰላም የለም፣ ሁሌ ፍቅር የለም። እናም በዚህ አጋጣሚ እንደዚህ አይነት ስራ የሚሰሩ ሰዎች ከዚህ ድራማ ብዙ ነገር መማር ይችላሉ ማለት ነው። ሌላ ሴት ላይ ሴት መደረብ ወንድም ሆነ ሴት በጣም ችግር ያመጣል ማለት ነው። ቤቱ ሰላም አይኖርም፣ ልጆቹ ደስታ የላቸውም፣ ሁሌ አዘን ነው። በቃ እንደዚህ አይነት ቤት ደስታ አይኖርም ማለት ነው። በጣም ለእኛ በጣም ትልቅ ትምህርት ነው። ግን እንደዚህ አይነት ህይወት ውስጥ የሚኖሩ ሰዎች ግን ለእነሱ በጣም ከባድ ነው ማለት ነው። አሁን ላይ ወይዘሮ ማርታም አቶ ደረጀም በፊት የነበራቸው ፍቅር፣ ደስታ፣ አንድነት፣ ግልጽነታቸው አሁን ላይ የለም። ምክንያቱም አቶ ደረጀ 2 ልጅ ወልደዋል እና
ለወይዘሮ ማርታም ሰላም እየሰጣት አይደለም፣ ፍቅር እየሰጣት አይደለም። የሆነውን ችግሩን እንኳን አይጋራትም ማለት ነው። ብቻውን እየተጨናነቀ ነው ያለው። ወይዘሮ ማርታ ደግሞ ምን ሆኖ ነው ለምን ተቀየረ በማለት እሷም ጭንቀት ላይ ነው ያለችው ማለት ነው። ውድ ቤተሰቦቼ ኤቢም ያው የማትወደውን ሰው ጋር እየተሰቃየች ነው ያለችው። ናታ አያፈቅራትም፣ እሷ ግን በግድ ነው በቃ እወደዋለሁ ትላለች። እሱ ግን አይወዳትም ማለት ነው። የማይወዳችሁን እና የማይፈልጋችሁን ሰው ደግሞ አትከተሉ ማለት ነው በዚህ አጋጣሚ እና ሰላምም ደግሞ 21 ዓመት ልጇን ስትጠብቅ ኖራ አሁን ላይ ልጇን አግኝታለች ማለት ነው። ያው ዳጣን የመሰለች ቆንጆ ልጅ አላት። አቶ ደረጀም ያው ልጅ ቢኖረውም አሁን ላይ ትዳሩ በጣም አስፈሪ ሁኔታ ላይ ነው ያለው። አንድ ስህተት ቢሆን ችግር የለውም፣ ሁለት ስህተት ነው የተሳሳተ ማለት ነው። የዳጣ አልበቃ ብሎ አሁንም ድጋሚ ወልደዋል። መጨረሻ